እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁልኝ? አማን ነው። እንዴት ቆያችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። ዛሬ አይሪስ ቤድን የላየው ሰው ያልተመለከተው ሰው በዚህ ሰሞን የለም ብዬ አላስብም። በብዙ ሚሊዮኖች የሚቆጠሩ ሰዎች እየተከታተሉት ነው ማለት ነው። እናንተ እንደምታውቁትም ማለት ነው። ሱብሃንአላህ ዛሬ ልነግራችሁ የፈለግኩት ነገር ምንድን ነው? አንድ የሰው ልጅ በቃ አለ አይደለም የሆነ ያለው ነገር የሚቆጥር ያለው ነገር በቂ አርግቶ የሚያስብ ዱንያ ላይ ካለው ነገር ሌላ ነገር ማሰብ የማይችል የሰው ልጅ አለ ማለት ነው። በጣም ይገርማል። የሚናገሩትም ሰዎችን እየሰማው ነው። ሚዲያም ላይ ደግሞ ወላ በዩቱብ በቲክቶክ በዛም ደግሞ ኢትዮጵያ ሄዶ የሰራውን እንትን በኢትዮጵያ ብቻ አይደለም በተለያዩ ሀገሮች ሄዶ እንደዚህ እንትን እያደረገ ነው ማለት ነው። እና ምን ሌላችሁ ነው የፈለግኩት፣ ይሄ ልጅ ይሄ ሁሉ ነገር ሲያደርግ በስንት ሚሊዮኖች ተከታይ ኖሮት ይሄን ነገር ሁሉ እያደረገ ማለት ነው። ሱብሃንአላህ ስንት ሰዎች ግራ ገብቷቸው ሃይማኖቱ ምን እንደሆነ የሚጠይቁም ሰዎች አሉ። ሊጠይቁትም የሞከሩ ሰዎች አሉ። እሱ ግን የትኛውንም ሀገር በሄደ ሰዓት ያንን ሰው በመምሰል ያንን ሃይማኖት በመምሰል እያስመሰለ እያወራ ሄዶ ጎብኝቶ ይመለሳል ማለት ነው። እንዳያችሁት ከሆነ ኢትዮጵያ ብቻ አይደለም የሚጎበኘው አለ የተባለው ሀገር ሁሉ ሄዶ ጎብኝቶ እየተመለሰ ነው ማለት ነው። ብዙ ተከታዮች አሉት፣ ብዙ ቪውም አለው። አንድ እኔ በጣም የገረመኝ ነገር ምንድን ነው፣ አዲስ አበባ ላይ ባለ ጊዜ ያሳየውን ነገር አይታችሁታል ማለት ነው። እኔ ባጭሩ ትንሽ እንትን ለማድረግ ያክል ነው ያመጣሁት ማለት ነው። አንድ የሰው ልጅ የሆነ ነገር ዱንያ ላይ ሲኖር የትኛውም እምነት ይሁን አንድ ይሄ ነው የተባለ እምነት ሊኖረው ይገባል። በተለይ አንድ ሰው በህይወቱ ሲኖር ብቻ ብር ያለው ነገር ወይንም ቪዎቹ ወይ ተከታታዮቹ ብቻ በቂ አርግቶ በቃ ዱንያ በቂ ናት ብሎ የሚኖሩ ብዙ ሰዎች አሉ። በዚህ ልጅ ግን ብዙ ትምህርት ታነሳላችሁ፣ ትገነዘባላችሁ ብዬ ተስፋ አደርጋለሁኝ ማለት ነው። እንደ ሰው ልጅ ሲኖር በደንብ ማሰብ አለበት። አንደኛ ስለ ሃይማኖቱ በቃ ምንድን ነው የኔ ሃይማኖት ምንድን ነው ብሎ ማሰብ ፎከስ ማድረግ አለበት ማለት ነው። ይሄ ልጅ አሁን በየትኛው ሃይማኖት እንዳለ ወላ ማንም የሚያውቅ ነገር የለም። እሱም ሃይማኖቴ ይሄ ነው አላለም ማለት ነው። አጠቃላይ ልንገራችሁ፣ ዱንያ ላይ ሆኖ ሃይማኖቱ የትኛው እንደሆነ ያላወቀ የሰው ልጅ ከንቱ ነው ልበላችሁ እንዴ? ከንቱ ህይወት የሚኖር ሰው ማለት ነው። አሁን ይሄ ልጅ ማሻላ ስንት ቪው አለው፣ ስንት ተከታይ አለው፣ ስንት የማይገባ የማይወጣ ሀገር የለም። አገር የተባለ ሁሉ እየጎበኘ ነው፣ ሄዶ እያየ ነው። አዲስ አበባ እንዴት አርግቶ እንደቀረጻት አይታችኋል ማለት ነው። ሌላውንም ሀገር እንደዛው አድርጓል ማለት ነው። ግን ከሁሉም ነገር ምን የለውም፣ ለዚህ ልጅ ሃይማኖት የለውም። ሃይማኖቱ ሀታ ምን እንደሆነ ህዝቡ አያውቅም ማለት ነው። አያችሁ፣ እንደዚህ ከንቱ ከሚሆን የሰው ልጅ አላህ ይጠብቀን ማለት ነው። ምን ሌላችሁ ነው፣ ምንም ነገር ቢኖራችሁ ያላችሁን ነገር አትመኩ። ምንም ነገር ዱንያ ብትነጠፍላችሁ አትሸወዱ። አደራ የሚላችሁ ነገር ማለት ነው። የምትማሩ ነገር ከሆነ በዚህ ልጅ ትማራላችሁ ብዬ ተስፋ አደርጋለሁኝ ማለት ነው። ይሄ ልጅ ምንም ነገር ያጣው ነገር የለም። በየቦታው ቤት የተባለ ምን የተባለ ሁሉ ነገር አለው ነው የተባለ ያለው ማለት ነው። ግን ምን የለው፣ እምነት የለውም።
ውዶቼ። ሰው የመጨረሻ ድህነት ውስጥ እንኳን ቁጭ ብሎ ምንም ነገር ሳይኖረው ጎዳና ቁጭ ብሎ ሃይማኖቱ ምንድን ነው ሲባል ይሄ ነው ብሎ ያወራል ማለት ነው። ይሄ ልጅ ግን አያወራም። ይሄ ነው ሃይማኖቴ ብሎ አይናገርም ማለት ነው። ምክንያቱም የትኛው እምነቱ እንደሆነ እንኳን ለይቶ አያውቅም። አላህ ደንቆሮ ያደርገን ማለት ነው። ምንድን ነው የትኛውም ቦታ ስንኖር በየትኛውም ደረጃ ስንቀመጥ ሃይማኖታችን ምን እንደሆነ ማወቅ አለብን። ዱንያ ላይ መሮጡ ብቻ አይደለም። ዱንያ ላይ ከፍ ማለት ብቻ አይደለም። ዱንያ ላይ የምንፈልገው ነገር ማግኘት ብቻ አይደለም። አግኝተን ደግሞ ፈጣሪያችን መርሳት አይደለም። የተኛም ሰው እኮ በስንት ነገር ያመልካል አይደለም እንዴ? ይሄ አምላኬ ነው ብሎ ስላሰበው ነው። ግን እሱ ይሄ ነው ብሎ አንድ የሚያስመለክተው ነገር ያወራው ነገር የለም። ሆነ ጊዜ ግን ሰልሟል ሙስሊም ነው ብሎ ሰዎች ያወራሉ ማለት ነው። ግን አይደለም ነው። ሙስሊም ይሆን ክርስቲያን ይሆን ቤተኛው እምነት ይሆን ምንም የሚታወቅ ነገር የለም ነው የተባለ ያለው። ከእንደዚህ አይነት ከንቱ ህይወት አላህ ይጠብቀን እላችኋለሁኝ። በቃ እኔ በጣም ስለገረመኝ ነው በእውነት የተኛውም ሰው ልጅ እኔ ከተፈጠርኩ እስካሁን እንደዚህ አይነት ነገር እኔ መጀመሪያ ሲሰማ ማለት ነው። ምክንያቱም ሁሉ ነገር በእጁ ሆኖ እምነቱ የት እንደሆነ አለማወቁ ማለት ይሄ ከንቱነት ነው። ስለዚህ ለሁላችንም ቀልብ ይስጠን። የሆን ነገር ዱንያ ላይ ስንንቀሳቀስ አኼራችንም መርሳት የለብንም ማለት ነው። እንግዲህ እኔ ጨርሻለሁኝ። በዚህ አጋጣሚ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ደህና ሁኑልኝ እላችኋለሁኝ። ብዙውን ሰዎች ያስተምራል ብዬ ተስፋ አደርጋለሁኝ። በተለቀቀም ባለው ነገር ደግሞ እየተማራችሁ ነው ብዬ ተስፋ አደርጋለሁኝ። ፈጣሪ እንደዚህ ከንቱ አያርገን ማለት ነው። ሰላም ቆዩልኝ።